የኢየሱስ ክርስቶስ የስቅለት በዓል በተለያዩ መንፈሳዊ ስነ ስርዓቶች ዛሬ ተከበረ። የፌደራል ፖሊስ ወንጀል ምርመራ ቢሮ ወይም በተለምዶ ማዕከላዊ የሚባለው ጊዜያዊ እስረኛ ማቆያ ተዘጋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ የሚጥሉትን ቀረጥ ወደ $100 ቢሊዮን እንደሚያሳድጉ ማስጠንቀቃቸውን ተከትሎ ቻይና ምላሽ ሰጥታለች። በድጋሚ እንደምናመሻችሁ ለሰዓት ሆናል ከኢትዮጵያ ቴሌቪዥን ኢቲቪ ዜናችን አሁንም እንደቀጠለ ነው። አንተነህ ደግፌ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር ሆነው በመሰየማቸው የተለያዩ ሀገራትና መሪዎች የደስታ መግለጫ ማስተላለፋቸውንም ቀጥለዋል። የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር፣ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ፣ የሳውዲው ንጉስ ሰልማን ቢን አብዱል አዚዝ ባስተላለፉት መልእክት ሀገራቱም ከኢትዮጵያ ጋር ያላቸውን ስትራቴጂያዊ ግንኙነት ለማጠናከር ቁርጠኛ መሆናቸውን አስታውቀዋል። የሶማሌላንድ አስተዳደር ፕሬዝዳንት አብዲ ወሌ መሐመድም የደስታ መግለጫ ካስተላለፉት መካከል ናቸው። የቻይናው ጠቅላይ ሚኒስትር ሊ ኬቺያን ባስተላለፉት የደስታ መግለጫ የኢትዮ ቻይና ጠንካራ የትብብር ግንኙነት የደረሰበትን የላቀ ምዕራፍ ለማጎልበት ከአዲሱ ጠቅላይ ሚኒስትር ጋር ሀገራቸው በቅርበት እንደምትሰራ ገልጸዋል። ከቅርብ ጊዜ ወዲህ የሁለቱ ሀገራት ግንኙነት በታሪኩ ወደ ሁሉን አቀፍ ስትራቴጂያዊ ግንኙነት መሸጋገሩን የሀገራቱን የጋራ ተጠቃሚነት እያሳደገ መሆኑን ጠቁመዋል። የደቡብ ኮሪያ ፕሬዝዳንት ሙን ጄና በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ መልእክታቸው የኢትዮ ደቡብ ኮሪያን ህታማማችነት ግንኙነት ለማጠናከር ከአዲሱ ጠቅላይ ሚኒስትር ጋር በቅርበት እንደሚሰሩ ማረጋግጠዋል። የፊንላንዱ ጠቅላይ ሚኒስትር ዩሃ ሲፒሊ የደስታ መግለጫ ካስተላለፉት መካከል መሆናቸውን ከጠቅላይ ሚኒስትር ጽሕፈት ቤት የደረሰ መረጃ ያመለክታል። የፌደራል ፖሊስ ወንጀል ምርመራ ቢሮ ወይም በተለምዶ ማዕከላዊ የሚባለው ጊዜያዊ የእስረኞች ማቆያ ተዘጋ። የሪክስ አስፈጻሚ ኮሚቴ በአገሪቱ እንዲወሰዱ ከወሰናቸው እርምጃዎች መካከል የነበረው የእስረኞች ማቆያ ከዛሬ ጀምሮ መዘጋቱን የኢቲቪ ዜና በስፍራው በመገኘት ለመመልከት ችሏል። በዚህ ጉዳይ ላይ በአንድ ሰዓቱ ዜና ወጃችን የፌደራል ፖሊስ ወንጀል ምርመራ ቢሮ ምክትል ኃላፊ አቶ ነጋደሬን በስልክ አነጋግረናቸው ነበር። ከውሳኔው በኋላ መዘጋቱ አልዘገየም ወይ የሚል ጥያቄም አንስተንላቸዋል። ምላሹን እንከታተል። ሁላችንም በጋራ ነው የሰማነው። አስቀድሞ ዝግጅት አላደረግንም። ስለዚህ ዝግጅት መደረግ ስላለበት ዝም ብሎ ቦታ ማዘጋጀት ስላለብን ቢሮውንም ማዘጋጀት ስላለብን በዛ ምክንያት ነው እንግዲህ የተወሰነ የዘገየው። ተጠርጣሪዎቹ ያው አዲስ አበባ ፖሊስ ኮሚሽን የተጠርጣሪ ማቆያ ቦታ ነው ያረፉት። ስለዚህ ምናልባት እዛ እንግዲህ ማንኛውም ቤተሰብ እዛ ሄዶ መጠየቅ ይችላል። ስለዚህ በዋነኛነት አሁን ያሉት አዲስ አበባ ፖሊስ ነው። ምናልባት ይሄኛው ተዘግቷል ከዛሬ ጀምሮ። ለጊዜው እንደ ማረፊያ አሁን የተጠቀምነው የአዲስ አበባ ፖሊስ ኮሚሽን የተጠርጣሪ ማረፊያ ቦታ ላይ ናቸው ያሉት። ነገር ግን ከዚህም ወደ ሌላ ቦታ ልንሄድ እንችላለን። ያን እስክናዘጋጅ ድረስ ሙሉ በሙሉ እስክናዘጋጅ ድረስ ለጊዜው እዛ ቦታ ላይ ይቆያሉ ማለት ነው። ማንኛውንም እንቅስቃሴ ማንኛውንም ሁኔታ እዛው ባሉበት የሚቆዩ ይሆናል። ነገር ግን የተሻለ ቦታ ሌላም ቦታ እንፈልጋለን። ምናልባት የአዲስ አበባው የተሻለ ቦታ ነው የሚል እምነት አለን። እንግዲህ የዚህ የማዕከላዊ የሚባለው አሁን ወደ ሄድንበት ቦታ ማዕከላዊ አይባልም። ያው ይሄ ማዕከላዊ ቀድሞ ባለፈው ስርዓት ሲጠራበት የነበረው መጠሪያ ነው። ምናልባት የኛ ስም በደርግ ጊዜ ሲጠራበት የነበረው ነው። የኛ መጠሪያ የፌዴሪ ፖሊስ ኮሚሽን ማለት የፌዴሪ ፖሊስ ኮሚሽን ወንጀል ምርመራ ቢሮ ነው የሚባለው። ስሙ ይሄ ነው። ስለዚህ አሁንም ያለንበት ቦታ ላይ የወንጀል ምርመራ ቢሮ በመባል ነው የሚታወቀው። ሌላው ስለዚህ ስለ ሙዚየም ስለመሆን ያው እንግዲህ ከመንግስት ጋራ ገና የሚያልቅ ነገር ነው የሚሆነው። በእኛ በኩል ያለው ኃላፊነት በዋነኛነት ቅድሚያ ቦታውን መልቀቅ ነው። ጥቆማ ለመስጠት የሚፈልግ ካለ ያው ጥቆማ የሚሰጠው ከዚህ ቀደም ያው የሚታወቀው ካዛንቺስ ላይ አንድ ቢሮ ተከራይተናል። በተለይ እዚህ ካዛንቺስ ላይ ያለው ቢሮ የቀድሞ ዮርዳኖስ ሆቴል የሚባለው በዛ ላይ ማንኛውም ሰው ጥቆማ መስጠት የሚፈልግ ወይም መጥቶ ማነጋገር የሚፈልግ ማንኛውም የህብረተሰብ አካል ሊያገኘን ይችላል ማለት ነው። የኢየሱስ ክርስቶስ የስቅለት በዓል በተለያዩ መንፈሳዊ ስነ ስርዓቶች ዛሬ ተከብሯል። የእርስ በርስ በመደጋገፍና በጎ ስራዎችን በማከናወን በዓሉን ማሳለፍ እንደሚገባ የእምነቱ ተከታዮች ተናግረዋል። ይነቃቸው ሰማው አዘጋጅቶ ሳል ጥላውን ካሳ ያቀርበዋል።
የኢየሱስ ክርስቶስ የስቅለት በዓልን ለማክበር የክርስትና እምነት ተከታዮች በየቤተ እምነቶቻቸው መሰብሰብ የጀመሩት ከጧት ጀምሮ ነው። በበዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስና ከቅዱሳት መጽሐፍ ስለ ኢየሱስ ክርስቶስ መከራ የሚያወሱ ንባባት ተሰምተዋል። ስግደትና ሌሎች መንፈሳዊ ሥርዓቶችም እንዲሁም በኢትዮጵያ ካቶሊካዊት ቤተክርስቲያንም ኢየሱስ ክርስቶስ በምድር ላይ ሳለ የተቀበላቸው ልዩ ልዩ መከራዎች በተለያዩ መንፈሳዊ ሥርዓቶች ተዘክረዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እምነት ተከታዮችም የኢየሱስ ክርስቶስን የስቅለት በዓል በዝማሬና በጸሎት አክብረዋል። የሃይማኖት አባቶችና ተከታዮችም በዓሉ ኢየሱስ ክርስቶስ ለሰው ልጆች ፍቅር ያሳየበት በመሆኑ አማኞች መቻቻልና መተሳሰብን ገንዘብ ሊያደርጉ ይገባል ብለዋል። ያዘዘን ትእዛዝ አለ ኢየሱስ ክርስቶስ እኛም ለሌላ ቤዛ እንድንሆን ሕይወት እንድንሆን በፍቅር በሰላም ለሌላም አርአያ እንድንሆን ልክ የወደቅነው እሱ መጥቶ እንዳነሳን ሁሉ በዚሁ በዓል ብቻ ሳይሆን ይህን መሰረት አድርገን የወደቁትን እንድናነሳ የተጎዱትን እንድንጠግን በተለያየ መከራ የወደቁትን መከራቸውን እንድንካፈልና ይልቁንም ደግሞ ሰብ ሁሉ ራሱ መስዋዕት አድርጎ እንደሰጠን እኛም በሁሉም አቅጣጫ እንድናግዝ እንድንደግፍ ፍቅራችን እንድንለግስላቸው ይሄ ነው ያስተማረን። አራያው እንድንወስድ ምሳሌውን እንድንወስድ ነው ያስተማረን። ባህላችን ነው መቻቻል፣ አብሮ መሆን፣ አብሮነት ባህላችን ነው። በበዓል ጊዜ አብረን ነው የምንበላው፣ እንጠያየቃለን፣ እንደጋገፋለን፣ ለሌላው ይሰጣል እና ይሄ ተጠናክሮ ይቀጥላል ማለት ነው። በተመሳሳይ የኢየሱስ ክርስቶስ የስቅለት በዓል በተለያዩ ሀገራት በዓሉን በሚዘክሩ ስነ ስርዓት ነው የተከበረው። ከተለያዩ ድረገጾች የተገኘውን መረጃ ደግሞ ዮሞገስ አጠናክሮታል። የስቅለት በዓል በድምቀት ከሚከበርባቸው ሀገራት አንዷ ናት ስፔን። በሀገሪቱ ከፋሲካ ቀደም ብሎ ያሉት 6 ቀናት ቅዱስ ሳምንት በሚል በእምነቱ ተከታዮች ዘንድ እያንዳንዱ ቀን በልዩ ስነ ስርዓት ይከበራል። በተለይ ዛራጎዛ በተባለችው ከተማ በዓለ ስቅለት በተለየ ሁኔታ ይከበራል። እስከ 3500 የሚደርሱ ድራም ተጫዋቾች በአንድ ስፍራ ተገናኝተው የኢየሱስ ክርስቶስን ሞትና ፍቅር እያሰቡ ለ6 ሰዓታት ጉዞ ያደርጋሉ። ታዲያ ይህንን ስነ ስርዓት ለመታደም የሀገር ውስጥና የውጭ ቱሪስቶች ወደ ዛራጎዛ ያመራሉ። የኢየሱስ ክርስቶስ የስቅለት አካል በሆነው ጎልጎታም የስቅለት በዓል በተለየ ስነ ስርዓት ይከበራል። በበዓሉ ከበርካታ ሀገራት የሚመጡ ምዕመናንና ቱሪስቶች ይሳተፋሉ። እስከ ጎልጎታ ድረስ ባለው ጉዞ የኢየሱስ ክርስቶስን የስቅለት ታሪክ በሚዘክሩ ስፍራዎች ጸሎት ይደረጋል። የበዓሉ ተሳታፊዎችም መስቀል በመሸከምና በመያዝ ወደ ጎልጎታ ይጓዛሉ። በተመሳሳይ የኢየሱስ ክርስቶስን የስቅለት በዓል ለመታደም በርካቶች ወደ ሜክሲኮ ያቀናሉ። እንደ መረጃዎች ጥቆማ በበዓሉ ወደ 1 ሚሊዮን የሚጠጉ ሰዎች ይታደማሉ። ተሳታፊዎችም የተለያዩ ክብደት ያላቸው መስቀሎች ተሸክመው ለ20 ደቂቃ ጉዞ ያደርጋሉ። በፊሊፒንስ ደግሞ የኢየሱስ ክርስቶስ የስቅለት በዓል በመስዋዕትነት ጭምር የሚከበር ነው። በሚዝማር እጃቸውን በመምታት ለደቂቃዎች በመስቀል ላይ በመቆየት በዓሉን የሚያከብሩም አሉ። ሌሎች ደግሞ ራሳቸውን በመቅረፍ በዓሉን ያስባሉ። ረብሻው፣ ጫጫታውና ጩኸቱ ከትዕይንቱ ጋር ተዳምሮ ነገሮች የእውነት እንዲመስሉ ያደርጋል። የኢየሱስ ክርስቶስ የስቅለት በዓል በማሌዥያ፣ በብሪታንያ፣ በአውስትራሊያ፣ በኒውዚላንድ እንዲሁም በሩሲያ በተለያየ ስነ ስርዓት ይከበራል። በሌላ በኩል በችግር ውስጥ ያሉ ወገኖችንና ለአደጋ የተጋለጡ የህብረተሰብ ክፍሎችን በበዓል ቀናትና ከበዓል ውጭ ሁሉም ሰው ሊደግፋቸው እንደሚገባ ተገለጸ። የፌዴራል ማረሚያ ቤቶች አስተዳደርና የአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ሴቶችና ህጻናት ጉዳይ ጽሕፈት ቤት በጋራ በመሆን ለችግር የተጋለጡ ወገኖች የትንሳኤ በዓል ምክንያት በማድረግ የቁሳቁስ ድጋፍ አበርክቶላቸዋል። ሀብታሙ ደባሱ ተጨማሪ አለው። ለዘመናት የቆየ የኢትዮጵያውያን ማህበራዊ እሴቶች መካከል መረዳዳትና መተባበር ቀዳሚዎቹ ናቸው። ለተቸገረ ሰው መድረስ እንዲሁም ከፍ ሲል ራስን የመፍትሄ አካል ማድረግ ዘመናትን ያስቆጠረ በማህበረሰብ ውስጥ የሚገኝ የትስስር መሰረት ነው። ታዲያ ይህ ማህበራዊ ማንነት በሁሉም ሃይማኖቶች በተለይ በበዓል ቀናት ይበልጥ ይደምቃል። ዘመድ ወዳጅ
ቤተሰብ በዓልን አብሮ ከማሳለፍ ባሻገር የዝምድና ማጥበቂያ መገለጫ ነው። የኢትዮጵያ ሕዝብ በጣም ምስኪን ሕዝብ ነው። በጣም የሚወደድ ሕዝብ ነው። በራሱ ባህላችን መተሳሰብን አስተምሮናል እና እኔ የምለው አሁን ላሉ ግለሰቦች፣ ባለሀብቶች በተለያዩ የድርጅት አቀፍ ስራዎች ላይ የሚሰሩ ሰዎች ሰውን ለመርዳት ጊዜ ጠብቀው ሳይሆን ኤኒ ታይም እና ኤኒ ቦታ ላይ ሰዎችን ቢረዱ አይበሉ የሚያደርጉ ዜጋዎች ምንም ነገር ሳይኖራቸው ራሳቸውን ያንዱ ያንን እንደ ባህር ያሉትን አመቷት ሳይመጣ ቀድመን ነገሮችን ተግባራዊ ብናደርግ ይበልጡ ውበት ይኖረዋል እንዳለው ለተቸገሩ ወገኖች የኛ መኖር አለኝታቸው ከበዓል ውጭ መተሳሰቡና መረዳዳቱ መጠናከር አለበት ይላሉ አስተያየት ሰጪዎቹ። ሰውን መርዳት ጊዜና ቦታ አይወስነውም፣ በመሆኑም ሁሉ ጊዜ መረዳዳት አለብን ይላሉ። ሁላችንም ሐሳብ ባለን ኢኮኖሚካል ነገር ተከፋፍለን መረዳዳት ብንችል ማንም ችግረኛና በማከላችን ደካማ ይኖራል ብዬ አላስብም። ያለንን ሳንቲም ሊሆን ይችላል፣ ልብስም ሊሆን ይችላል። በዛ ሰዓት እነሱ የሚለብሱትም ምናምን የሚመገቡትም ሊያጡ ይችላሉ። ያንን ብናደርግ መልካም ነው ብዬ አስባለሁ። ታዲያ የፌዴራል ማረሚያ ቤቶች አስተዳደርና የአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ሴቶችና ሕፃናት ጉዳይ ጽሕፈት ቤት በጋራ በመሆን ለችግር ለተጋለጡ ወገኖች በክርስትና እምነት ተከታዮች ዘንድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ከ100 በላይ ለሆኑ ሕፃናትና እናቶች የቁሳቁስ ድጋፍ አድርገዋል። መስጠት አያጎልም። ስለዚህ ሁሉም ልቦናውን ክፍት አድርጎ ለተቸገሩ ወገኖች እንዲሰጥ ነው። እያንዳንዱ ሰራዊቱ ከኪሱ በማዋጣት የፋሲካ በዓል ምክንያት በማድረግ እንደማንኛውም ማህበረሰብ ተደስተው እንዲውሉ ከማድረግ አንፃር የበኩላችን ድርሻ እያደረግን ነው። ሁሉም ሰው የአቅሙን ቢረዳዳና ቢተባበር የተቸገሩ ወገኖችን ሕይወት መቀየር ካለባቸው ችግር መታደግ ይቻላል። ሰውን መርዳት የመንፈስ ልዕልናን ከፍ ሲያደርግ፣ ለሌሎች የመኖር ምክንያት ደግሞ ድጋፍ ካደረገው ሰው በተጨማሪ ማህበረሰብን፣ አካባቢን መጥቀም ነው። የፋሲካ በዓል እንደ ሁሌው ሁሉ በሰላም እንዲከበር የአዲስ አበባ ፖሊስ ኮሚሽን አስፈላጊውን ዝግጅት ማድረጉን አስታወቀ። መጋቢት 30 በሚከበረው የትንሣኤ በዓል ላይ ኮሚሽን በተለይ ለወንጀልና ትራፊክ አደጋዎች የመከላከል ተግባርን በማጠናከር አባላትን በልዩ ልዩ ስፍራዎች ማሰማራቱን አስታውቋል። ከዚህ ቀደም የተከበሩ ሃይማኖታዊና ብሔራዊ በዓላት በሰላም እንዲከበሩ የከተማው ነዋሪ ከጸጥታ ኃይሉ ጋር በመሆን ከፍተኛ ድርሻ ማበርከቱን የገለጸው ኮሚሽኑ አሁንም ይህ ትብብር እንዲቀጥል ጥሪውን አቅርበዋል። ህብረተሰቡ እያደረገ ላለው ትብብር ኮሚሽኑ ምስጋናውን እያቀረበ ለመላው የክርስትና እምነት ተከታዮች በዓሉ የሰላምና የደስታ እንዲሆን ምኞቱን ገልጿል። ህብረተሰቡ የፖሊስ አገልግሎትን ለማግኘት አሊያም አጠራጣሪ ነገር ሲያጋጥም በ991 ወይም በነጻ የስልክ መስመሮች 01 11 11 01 11 እና 01 15 52 63 03 መጠቀም እንደሚቻል ኮሚሽኑ ያደረሰው መረጃ ያመለክታል። ሰላማዊ የስልጣን ሽግግሩ አገራችን የደረሰችበትን የእድገት ደረጃ የሚያመላክትና ለቀጣይ ሰላማችን እድገት ትልቅ ሚና እንደሚጫወት ይጠበቃል ብሏል የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት በሳምንታዊ የአቋም መግለጫው። ጽሕፈት ቤቱ በላከው መግለጫ የተወካዮች ምክር ቤት በቅርቡ አዲስ ጠቅላይ ሚኒስትር በመሰየም በሀገራችን ታሪክ ሰላማዊና ዲሞክራሲያዊ ስልጣን ሽግግር እውን መሆኑን ዳግም በተግባር አረጋግጧል ብለዋል። በተጨማሪም ሀገራችን በተያያዘችው የህዳሴ ጉዞ ሂደት ውስጥ ምርታዊ ለውጥ ተደርጎ የሚወሰድና ለቀጣይ የእድገት ጉዞም ትልቅ መሰረት የሚጥል ሲሆን ለዲሞክራሲ ኃይሎች፣ ለተፎካካሪ ፓርቲዎች ብሎም በአፍሪካና በዓለም አደባባይ ላይ ለሚኖረን ተሳትፎም በአርአያነት የሚጠቀስ ተግባር ነው ብሏል። በመግለጫው መንግስት የመሪነትና የአስተባባሪነት ሚና ቢኖረውም የዜጎች ህይወት በመሰረቱ የሚቀየረው በዋነኛነት በዜጎች ጥረትና ልፋት መሆኑን መገንዘብና በዚህ በኩል ራሳችን ለለውጥ ማዘጋጀት ይጠበቅብናል። በዚህ አጋጣሚ አዲሱ አመራር የሚጠበቅበትን የመሪነትና የአስተባባሪነት ሚና በአግባቡ እንደሚወጣ ህዝባችንን በባለቤትነት የማሳተፍ ነባር መርሆቻችን ተከትሎም ከድህነት ለመላቀቅ የተያያዝነውን ራዕይ ለማሳካት ጠንክረው እንደሚሰራ ለማረጋገጥ ይወዳል ብሏል በሳምንታዊ አቋም መግለጫው። 44 ኪሎ ግራም የሚመዝን እጢ ከአንዲት እናት ማህፀን በቀዶ ሕክምና ወጥቷል። ሕክምና የተደረገው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። በዚህ ዙሪያ ከሚሊኒየም ሆስፒታል ዶክተር ታደሰን ጋብዘናል። ነጻነት ወርቁ ያዘጋጀችው የኢዜአ ዘገባ አለ። የሱን ተከታትለን ዶክተር ጋር እናወራለን። አሁን የነጻነት ዘገባ እንከታተል።
ወይዘሮ ንጋቷ ወልደ ማርያም ተወልደው ያደጉት በወሊሶ ከተማ ጀቢሳ ቀበሌ ነው። ወይዘሮዋ ከ20 ዓመት በፊት ነበር አዲስ አበባ በመምጣት የተለያዩ ስራዎችን በመስራት ራሳቸውን ማስተዳደር የጀመሩት። ይሁንና ከአመታት በፊት ከእግራቸው የጀመረው ህመም ስር ሰዶ ስራቸውን መስራት እስኪያቅታቸው አድርሷቸዋል። ወደ ሕክምና ማዕከል ባቀኑም ጊዜ የማህፀን እጢ እንዳለባቸው ይነገራቸዋል። ለሕክምናው ከፍተኛ ገንዘብ በመጠየቃቸው ሕክምናውን ያቋርጣሉ። ህመሙ ቀስ በቀስ እየተባባሰ ሄዶ መናገርና መራመድ ያቅታቸዋል። በዚህ ጊዜ ዘመዶቻቸው ነበሩ ወደ ቅዱስ ጳውሎስ ሆስፒታል ያመጧቸው። ወደ 50 ሺህ ብር ጠየቁ። ስላልቻልኩኝ እኔ በቃ አንተና አላልኩ አልታከምኩ። በአጋጣሚ ሰው ሁሉ ሲያየ በቃ ይሄ ነገር ከእግዚአብሔርን ጋር ወደ ሐኪም ቤት ይችላል ህይወቴ ላዳኑልኝ በእነሱ ላድሮ እግዚአብሔር እመቤቴ ድንግል ማርያም ስለማረችስ በእነሱ ላድሮ መዳነ ስለማረ በጣም በከባድ ነው ማመሰግናቸው። በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ክፍል ረዳት ፕሮፌሰር ዶክተር ቤተል ደረጀ 44 ኪሎ የሚመዝነውን እጢ በተሳካ ሁኔታ በቀዶ ጥገና ማውጣት መቻሉን ይገልጻሉ። ኦፕሬሽኑን ከሰራ ነው በኋላ ሚዛን ላይ ስናስቀምጠው ነው 44 ኪሎ እንደሆነ ያወቅ ነው። ስትመጣ ለመተንፈስም ለመራመድም ለመተኛትም በጣም ተቸገር የነበረችበት ሁኔታ ላይ ነው የነበረችው። ከ10 በላይ ሰዎች የሚሆኑ በኦፕሬሽኑ ላይ ተሳትፈዋል። ኦፕሬሽኑም የተሳካ ነበር። አሁን ታካሚያችንም በሙሉ ጤንነት ላይ ትገኛለች። ከዚህ ቀደም 64 ኪሎ ግራም ክብደት ያለው የማህፀን እጢ በጥቁር አንበሳ ስፔሻላይዝድ ሆስፒታል በቀዶ ሕክምና ማውጣት መቻሉ የሚታወስ ነው። ቀደም ሲል እንደነገርኳችሁ ከዚህ ጉዳይ ጋር በተያያዘ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ ስፔሻሊስትና የትምህርት ክፍሉ ኃላፊ ዶክተር ታደሰ ኡርጌን እዚህ ድረስ ጋብዘናል። ከሳቸው ጋር ትንሽ ቆይታ አድርጋለሁ። ዶክተር በጣም አመሰግናለሁ። እኔም አመሰግናለሁ። እስቲ በቅድሚያ ግን ከአንዲት ማብራሪያ እንጀምር። እጢ ምንድነው? ብዙ ጊዜ ደግሞ ካልተሳሳትኩ ሴቶች ላይ ነው የሚታየውና ቀደምም 64 ኪሎ ግራም የሚመዝን ከጥቁር አንበሳ ሆስፒታል አንድ ጊዜ ወጥቷል። አሁንም ሴቶች ላይ ነው ይሄ ነገር ሀፕን የሚከሰተው። ይቅርታ እና እንዴት ነው ምንድነው እጢ ማለት? መነሻው ከሁለተኛው ጥያቄ በሴቶች ላይ ብቻ አይደለም እጢ የሚከሰተው በወንዶች ላይ የሚከሰታል፣ ግን ከተመሳሳይ ቦታ አይደለም። እንግዲህ እጢ የምንለው የትኛውም እበጥ እና ፈሳሽ ቋጥሮ እያደገ የሚሄደው ነገር ነው እጢ ብለን የምንጠራው። እንግዲህ በብዛት ሴቶች ላይ የሚታይበት ዋናው ምክንያት የሴቶች የመራቢያ አካል ወይም ኦቨሪ ከምንለው ወይም የዘር ፍሬ ከሚኮርትበት ቦታ ከሚነሱት ችግሮች አንዱ እንዲህ አይነት እጢ ነው። ፈሳሽ የቋጠረ እጢ በጊዜ ሂደት እያደገ ትልቅ ይሆንና የዚህን ያክል መጠን ይደርሳል ማለት ነው። ለዚህ ነው በሴቶች ላይ በብዛት የሚታየው። ከሌላ አካልም እጢ ሊነሳ ይችላል፣ በወንዶች ላይም በሌሎች አካላት ላይ ማለት ግን ያው ወንዶች ኦቨሪ ስለሌላቸው ወይንም የመራቢያ አካል ሌላ ስለሆነ እንዲህ አይነት በተደጋጋሚ ወይንም በብዛት አናይም ማለት ነው ወንዶች ላይ። በብዛት ሴቶች ላይ የሚከሰትበት ዋነኛ ምክንያት ይሄ ነው። እንግዲህ ቅዱስ ጳውሎስን ጨምሮ ሌሎችም ሆስፒታሎችም ሲሰራና ያለና ሕክምናው ግን እንዴት ነው? አይከብድም? እንዴት ይገለጻል ቀዶ ሕክምናው? ሕክምናው እንግዲህ እንደ እጢው ሁኔታ ነው የሚወሰነው። ማለት ምንድነው እጢዎቹ ቤናይንና ማሊግናንት የምንላቸው ነገሮች አሉ። ይሄ ማለት ምንድነው የካንሰርነት ባህሪ ያላቸውና የካንሰርነት ባህሪ የሌላቸው። የካንሰርነት ባህሪ የሌላቸው ሲሆኑ ቀላል ነው፣ ምክንያቱም ከሌሎች አካላት ጋር የመጣበቅ ባህሪ የላቸውም። እጢው ብቻውን ነው የሚያድገው። ስለዚህ እጢው ከቦታው ላይ ማላቀቅ ያን ያክል ከባድ አይደለም። ስለዚህ እጢው ቀላል በሆነ ቁጥር ወይንም ባህሪው ቤናይን የምንለው ወይንም የካንሰርነት ባህሪ ሳይኖረው ሲቀር ማውጣቱ ቀላል ይሆናል። ስለዚህ እኚህ ሴትዮ አሁን ቅድም ያያናቸው ሴትዮ ምን ቀለል ያለ ነው ማለት ይቻላል? ካንሰርነት ባህሪ የለው ማለት ነው። ባህሪው የካንሰርነት ባህሪ የለው። ምክንያቱም አሁን በቅዱስ ጳውሎስ ሆስፒታል ፍሮዝን ሴክሽን የሚባል የምርመራ አይነት ጀምረናል። ይሄ ማለት ምንድነው? ወዲያው ኦፕራሲዮኑ እንደተሰራ ይሄ እጢ ናሙና ይወሰድና በ20 ደቂቃ ውስጥ መልሱን እናገኛለን፣ ካንሰር ነው ወይስ አይደለም የሚለው። ስለዚህ ያ ታይቷል። በእርግጥ 100% በዛ ማረጋገጥ ባይቻልም ይሄ ቀላል ከሚባሉት የእጢ አይነቶች ነው። ግን ምንድነው ልዩ የሚያደርገው እና ከባድ የሚያደርገው መጠኑ በጨመረ ቁጥር የሚያመጣቸው ችግሮች በሽተኛው ላይ የሚያመጣው ችግር ከባድ ይሆናል። ስለዚህ እነኚህ ነገሮች ናቸው ከባድ የሚያደርገው መጠኑ በጨመረ ቁጥር። በትክክል ይሄ ነው ልዩ የሚያደርገውና በብዛት ደግሞ እነኚህ እጢዎች በተለይ እንዲህ የካንሰርነት ባህሪ የሌላቸው
ቶሎ ባይታወቁም ሲታወቁ በቀላሉ ነው በኦፕራሲዮን ማውጣት የሚቻለው ግን ሲዘገይ እንደዚህ ትልቅ ይሆንና ኦፕሬሽኑን ትንሽ ኮምፕሊኬት ያደርጋል ማለት ነው ከባድ ያደርገዋል ግን ያሁን የካንሰርነት ባህሪ ካለው ሀገር ውስጥ ነው የሚሰጠው ወይስ ውጭ ነው አይ በቴክኒክ ደረጃ ያየን እንደሆነ የካንሰርነት ባህሪ ያላቸው እጢዎችን ኦፕራሲዮን ማድረግ መጠናቸው ትንሽም ቢሆን ከዚህኛው እጢ ከበድ ያለ ነው ስለዚህ እነኚህ ፕሮሲጀሮች የሚሰራሉ ማለት ነው በእኛ ሆስፒታል እንዳልኩኝ የእጢውን ኦፕራሲዮን መስራት ከመጠኑ በበለጠ መጠኑ አንድ ነገር ሆኖ ባህሪው በጣም ወሳኝነት አለው ማለት ነው ሊታካ ይችላል ግን እድላለው እንግዲህ ሊታካ የሚችለው ለምሳሌ ይሄ እጢ የካንሰርነት ባህሪ ኖሮ እጢውን ብቻ በመናወጣበት ወቅት የተቀሩት የካንሰር ሴሎች ተመልሶ ስለሚራቡ መልሶ የመተካት ነገር ይኖራል ማለት ነው ግን እንደዚህ አይነት ቤናይን እጢዎች መጠናቸው ምንም ይሁን ምን አንዴ ከወጣ በዛው ይበቃል ማለት ነው ህክምናው የመተካት ባህሪ የላቸው ስለዚህ እንደው በመጨረሻ ባጭሩ የሚመልሱልኝ ሆስፒታሉ ከዚህ በኋላ እንደዚህ አይነት ቀደው ህክምናዎችን በማስፋት ረገድ ምን ያስቀመጠው አቅጣጫ አለ እንግዲህ ቅዱስ ጳውሎስ ሆስፒታል ቀደም ብሎ የሰርቪስ ብቻ የሚሰጥ ሆስፒታል ነበር ባለፉት 10 ዓመታት ግን ወደ ኮሌጅ ደረጃ ካደገ በኋላ የማስተማር ስራውንም አብሮ ይሰራል ማለት ነው ስለዚህ አንዱ ነገር ምንድነው በቂ የሆኑ ባለሙያዎችን አፍርቶ ወደ አካባቢው ማሰማራት ነው ሶ ይሄንን ያደረገ ነው ማለት ነው የኦፕራሲዮን ከቨሬጁን ከፍ ለማድረግ ሌላ በተለይ ከካንሰር ጋር በተያያዘ እነኚህ ኦፕራሲዮኖች ኮምፕሌክስ የሆኑና የተለየ ስኪል የሚጠይቁ ናቸው ስለዚህ በዚህ ዙሪያም ትምህርት እየተሰጠ ነው በጳውሎስ ሆስፒታል ማለት ነው ስፔሻሊስቶች ከውጭ ሀገር ካሉት ዩኒቨርሲቲዎች ጋር በመተባበር ባለሙያዎቻቸው ወደዚህ በመምጣት ወይንም ባለሙያ ወደዛ በመላክ ይሄንን ትምህርት በመስጠት ላይ ነው ማለት ነው የሚገኘው በጣም ነው አመሰግናለሁ ዶክተር ታደሰ ኡርጌ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ ስፔሻሊስት እንደዚሁም ደግሞ የትምህርት ክፍሉ ኃላፊ መልካም ምሽት ኢቲቪ ዜና ከኢትዮጵያ ቴሌቪዥን እንደቀጠለ ነው በአዲስ አበባ የቄራ አካባቢ ነዋሪዎች በእግር በሚነዱ ከብቶች ምክንያት ደህንነታቸው አደጋ ላይ መውደቁን ለኢቲቪ ተናግረዋል የአዲስ አበባ ከተማ አስተዳደር ደንብ ማስከበር አገልግሎት ጽህፈት ቤት በኩሉ ችግሩም ተቋሙ በሚያደርገው ቁጥጥር በዘላቂነት የሚፈታ አይደለም ብለዋል የከተማዋ ንግድ ቢሮ ደግሞ የቄራና የከብት ገበያ ወደ ሌላ ስፍራ እንዲዘዋወር እየሰራ መሆኑን ተናግረዋል ሪፖርተራችን ብሩክ ተስፋይ በዚህ ጉዳይ ላይ ተከታዩን ዘገባ አጠናክረዋል እግር ጥሎት በዚህ አካባቢ ቢያልፉ አቅሎትን የሚያስት በመንገድ ላይ የሚነዱ የከብቶች ብርጋጌ አያጣውትም በዚህ የተነሳም ረዴት አሰፋና ጓደኞቿ ወደ ትምህርት ቤት ሲሄዱ ሁሌም በሰቀቀን ነው አለም መጣብን ካንኮ መጣብን ምናምን እያለሰምን አስብ አሁን ራሱ እንዳያችሁ ይሄ በጣም ፈርቻለሁ ካንኮን ወጋን አልወጋንም እያለሰምን አስብ እነሱን ሸሽተን ስንሄድ ወደ አስፋልት እንወጣለን ኪና አደጋ አለው ቱቦስት ምናምን መግባት አለ መውደቅ አለ መወጋት አለ ብዙ አለ በቃ የቄራ አካባቢ ነዋሪ የሆኑት ወይዘሮ አበራሽ ሽኩሮም ከብቶችን መሸሽ የዕለት ተዕለት ህይወታችን ገጠመኝ ነው ይላሉ አደጋ አለው በጣም እንሸሻለን ይሄ እየሸሸን ነው የምናልፈው እኮ ይሄ እኮ ግልጽ የሆነ ንግግር ግልጽ እለት በእለት በበለጠ ደግሞ ሮብና አርብ በጣም የተጨናነቀ ነው በዚህ መኪናም ይዘን ማለፍ አይቻልም እግረኛም ማለፍ አይችልም በጣም ክራውድድ ነው በአዲስ ነጋሪ ጋዜጣ ደንብ ቁጥር 54/2005 ዓ.ም መሰረት በመንገድ ላይ የከብት ንግድ ማከናወንም ሆነ ከብት ማሰማራት የተከለከለ ነው ሆኖም ግን አሁን በመገኝበት በዚህ ቄራ ተብሎ በሚጠራው አካባቢ የነዋሪዎችን ደህንነት አደጋ ላይ የሚጥልና የትራፊክ እንቅስቃሴውንም በሚያስተጓጉል መልኩ ከብቶች ለእርድም ሆነ ለንግድ ሲንቀሳቀሱ ይስተዋላል ይህንና መሰል ችግሮችን ለመቆጣጠር ስልጣንና ኃላፊነት የተሰጠውን በአዲስ አበባ ከተማ አስተዳደር የደንብ ማስከበር አገልግሎት ጽህፈት ቤትን አነጋግረናል እርምጃ እየወሰዳቸው አይደለም አደጋ ላይ ነው ያለው ብረሱ የሚል ነገር ያነሳ ነው ይሄ ትክክል ነው ያልኩ ነው ጎጂነቱም አሁን በደንብ ማስከበር በመቅጣት ብቻ የሚስተካከል አይደለም ይመጣል ከብት 30 40 ከሆነ ወይም መኪና ልታመጣ ነው ጭነ መውሰድ አለበት ወይም ዛካቢ ቀጥታ የቅጣት ፓድ ሰጠ ክፍያ እንዲፈጽም ታረጋለህ ስለዚህ እነዚህ ነገሮች ምንም ያስፈልጋሉ የሆነ እንስሳ ዝውውር ሲኖር የኃይል የሚከታተል መኪና ይዞ ያንን በመኪና ጭኖ ወዴት ማስረከብ አለበት ጠፍ የሚቀበል አካል ይሄንን የተዘጋጀ መኖር አለበት
ይህን ነገር እስከሌለ ድረስም ችግር ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ችግሩን በዘላቂነት ለመፍታት እየሰራ መሆኑን ተናግሯል። የቄራ ገበያ ህብረተሰቡ ላይ ችግር እየፈጠረ የትራፊክ መጨናነቁን እየፈጠረ በከተማው ገጽታ ላይ ችግር እየፈጠረ ስላለ ይሄን ገበያ ሌላ ቦታ ለመውሰድ በማስተር ፕላኑም ለዚህ ቦታ መቀያሬ ቦታ ማስተር ፕላኑ ላይ የተዘጋጀበት ቦታ አለ። ይሄን የመሬት አቅርቦቱ እንደተጠናቀቀ ይሄን ገበያ ማዕከል ግንባታውን ስንጨርስ ወደ ሌላ ቦታ ይሄዳል። ቄራው ራሱ በአዲስ መልክ ወደ ለቡ ወደ አዲሱ መንገድ ላይ እየሄደ ነው ያለው። ስለዚህ ያንን ተከትሎ እንስሳት ገበያው መሄድ መቻል አለበት። የንግድ ቢሮ ኃላፊው ዘመናዊ የእንስሳት የገበያ ማዕከላት እንደሚገነቡ ገልጸው ማዕከላቱ የእንስሳት ማደሪያ በረቶች፣ የመኖ አቅርቦትና ሌሎች አስፈላጊ ነገሮችን ያካተቱ እንደሚሆኑ ጠቅሰዋል። ይህ እስኪሆን ድረስ ከባለድርሻ አካላት ጋር ቁጥጥሩ በጠበቀ መልኩ እንደሚሰራም ተናግረዋል። በኢትዮጵያ የአካል ጉዳተኞች ላይ ያለው አዎንታዊ ማህበራዊ አመለካከት እያደገ ቢሆንም አሁንም ብዙ መሻሻል እንዳለበት የዘርፉ ባለሙያዎች ይናገራሉ። አካል ጉዳተኞች በራስ መተማመናቸው ከተጠናከረና የማህበረሰቡ ሁለንተናዊ አመለካከት ከዳበረ እንደተቀረው ማህበረሰብ ሁሉ ውጤታማ መሆን ይችላሉ። ሪፖርተራችን ታምራዬ ወንድማገኝ ይህንን በህይወታቸው በተግባር ካሳዩ ስኬታማ አይነ ስውራን ባለትዳሮች ጋር ተገኝቶ ተከታዩን ዘገባ አዘጋጅቷል። በአዲስ አበባ የአስኮ ነዋሪዎች ይህን ቤት በብዙ የስኬት ታሪኮች ያውቁታል። ባለቤቶቹ መምህርት ይደርደሩና መምህር አሰፋ በ33 ዓመታት የትዳር ህይወታቸው ለሚያውቋቸው አርያ ሆነው ኖረዋል። ሁለቱም አይነ ስውራን መሆናቸው ታዲያ ይበልጥ አግባባቸው እንጂ ከምንም እንዳላጎደላቸው ይናገራሉ። እንግዲህ በትዳሩ ዓለም ላይ ብዙ ሰው ሁለታችን አለማየታችን ችግር የሚያመጣ ይመስለዋል። ነገር ግን ምንም እስካሁን ቸግሮናል ብለን ምናስበው ነገር የለንም። በትዳር ዓለም ውስጥ ሰው ካልተግባባ አይን አግባባም መቼው ሳይን አይደለም ጭንቅላት ነው የሚያግባባውና የሚያግባባውን ነገር ውስጣችን አለ። እንደው ቤቴ እንደዚህ ጎደለብኝ የምለው ነገር የለም። እንደኛነታችን ልጆቻችን ያመልጡን ነበር። ግን ያው እኛም ጥሩ አያያዝም ስላለን ልጆቻችንም ጥሩ ደረጃ ላይ ደረሱ። ጥሩ ኑሮ ነው የምኖረው በአጠቃላይ። አቶ አሰፋ አስተማሪ ቢሆኑም የቤታቸውን ዲዛይን የቀየሱት ራሳቸው ናቸው። ከቤታቸው አልፈው የጎረቤቶቻቸውን የኤሌክትሪክ መስመር ዘርግተዋል። በማህበራዊ ህይወታቸውም ከሰፈራቸው ነዋሪዎች ጋር ጠንካራ ትስስር አላቸው። ልጆች አያያዛቸውን በጣም አደንቃለሁ። ልጆች እንዴት መቅረጽ እንደሚቻል ከነሱ ብዙ ትምህርት ወስጃለሁ። እኔ ድሮ ማየት የተሳነው ሰው ሳይ ጥሩ እንትን አልነበረኝም። አሁን ግን ምንም አይደለም የሚል እንትን አለኝ። ለምን እነሱ እየሰሩ ከኛ ተሽለው ሳይ ዋናው ትልቁ ነገር የመንፈስ ጠንካራ ሆኖ በአሰብከው ነገር ተሰማርተ ስኬታማ መሆን መቻል ነውና የነሱ ስኬት እንደ ደስ ይለኛል። ይህ ብዙ ፈተናዎችን በማለፍ የተደረሰበት ኑሮ ነው። እናም የባለ ትዳሮቹ የተረጋጋ ህይወት ለውጪ ስራዎቻቸው የስኬት መሰረት ሆኗል። እኔ ቅርብ ትምህርት ቤት አሁን ማስተምረው በፊት ግን ቡራዩ ነበር ማስተምረው እና ያን እንዴት ሄዳለሁ ብዬ ተጨንቄ አስቤ ብኖር ህይወቴ ይበላሻል። ያ ግን ራሴን አጠንክሬ በቃ ከዚህ ይሸኙኛል ከዛም ሶርድ ይሄ ነው ብያለልም አለማይቴ ጭራሽ ትዝም አይለኝም እኔ እና ይሄን በራስ የተሰጠህን ነገር ተቀብሎ መኖሩ የራሱ ሌላው ሊማርበት የሚችል ነገር ነው ብዬ ነው ማስበው። በህይወቴ በስራዬ ሰክሰስፉል ነኝ። በጣም ሰክሰስፉል ነኝ። በትምህርት ቤቴም ከመደበኛ ማስተማር ውጪ የመምህራን አሰልጣኝ ነኝ ብዬ ብልህ እንዴት እንደምታምነኝ አላቅም። ህይወት ይቀጥላል። እነ መምህር አሰፋ ከራሳቸውና ዘመዶቻቸው አልፈው ለሀገርም ተርፈዋል። በዚህ ውስጥ አካል ጉዳተኝነት ያቆመው ስኬት የለም። ተመልካቾቻችን የቤተሰብ ወግ ፕሮግራማችን በዚህ ሳምንት ፕሮግራሙ የነዚህን ባለትዳሮች ተሞክሮ በስፋት ያስቃኘናል። እንድትከታተሉን እንጋብዛለን። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ የሚጥሉትን ቀረጥ ወደ $100 ቢሊዮን እንደሚያሳድጉ ማስጠንቀቃቸውን ተከትሎ ቻይና ምላሽ ሰጥታለች። ቻይና ብሔራዊ ጥቅሟና የዜጎቿን ፍላጎት ለመጠበቅ ሲባል አዲስ እቅድ እንደምታወጣ ነው የገለጸችው። የመራደም
የዓለምን ግዙፍ ኢኮኖሚ የሚያንቀሳቅሱት ሁለቱ ሀያላን ሀገራት ቻይናና አሜሪካ የንግድ ጦርነቱ ጥረታቸው እየተባባሰ የመጣ ይመስላል። ይህ ደግሞ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ያልተገባ የንግድ እንቅስቃሴ በማድረግ የበላይነቷን እየተቆናጠጠች ነው በሚልና የአሜሪካ ኩባንያዎች ሰፊ ገበያ እንዳያገኙ እያደረገች ነው በሚል ፍራቻ ወደ ቻይና በሚላኩ ምርቶች ላይ የ50 ቢሊዮን ዶላር ቀረጥ እንዲጣል መፈረማቸውን ተከትሎ ነው። ቻይና ታዲያ ይህን የትራምፕን ውሳኔ በዝምታ አልተመለከተችውም። ይልቁንም የፕሬዝዳንቱ ውሳኔ እረፍት ነስቷት እሷን በበኩሏ ምላሽ ይሆናል ያለችውን ወደ አሜሪካ በሚላኩ ምርቶች ላይ የ25 በመቶ ቀረጥ እንዲጣል ወስነው አረፈች። አሁን ደግሞ መጀመሪያውኑ የ50 ቢሊዮን ዶላር ቀረጥ በመጣል ነገሩን የጀመሩት ትራምፕ ከቻይና የተሰጣቸው ምላሽ ክፉኛ ያስቆጣቸው ይመስላል። እናም ትራምፕ ወደ ቻይና በሚላኩ ምርቶች የሚጥሉትን ቀረጥ ይባስ ብለው ወደ 100 ቢሊዮን ዶላር እንደሚያሳድጉት አስጠንቅቀዋል። ትራምፕ ይህን ላሉት ማስጠንቀቂያም ቻይና ምላሽ ሰጥታለች። እኛ የንግድ ጦርነት አንፈልግም። እንደሰማችሁትና እንዳያችሁት የአሜሪካ መንግስት የቻይናንና የዓለምን ማህበረሰብ የሚያገሉ ከሆነ ቻይናም ለዚሁ ምላሽ የሚሆናትን አዲስ እቅድ ታወጣለች። ይህንንም የምናደርገው ብሔራዊ ጥቅማችንና የዜጎቻችን ፍላጎት ለመጠበቅ ሲባል ነው። ባለፈው አሜሪካ ወደ ቻይና በሚላኩ የግብርና ምርቶች፣ ተሽከርካሪዎች፣ አውሮፕላንና የኬሚካል ውጤቶች ላይ ቀረጥ ስትጥል ቻይና ደግሞ ወደ አሜሪካ በሚላኩ የመጓጓዣ ምርቶች፣ የመገናኛ ሳተላይቶች እንዲሁም ለንግድና ለቤት አገልግሎት በሚውሉ ኤሌክትሮኒክስ እቃዎች ላይ ነው የ25 በመቶ ቀረጥ የጣለችው። የቀረጥ መጣል ምላሽ በመሰጣጣት የቀጠለው የሁለቱ ሀገራት የንግድ ጦርነት የዓለምን ንግድም ውጥረት ውስጥ እንዳያስገባው ተሰግቷል። ሲጂቲኤን እንደዘገበው ኢቲቪ ዜናችን የስፖርት ዘገባ ላይ ደርሷል። ለስፖርት ዘገባዎቹ ደግሞ ባልደረባዬ ሀብታሙ ካሴ እዚህ ስቱዲዮ ይገኛል።